እና ፍቅር የጠፋችበትን ምክንያት ደግሞ ማለት ነው 100% እኮ ነው እውነት የሆነ መረጃ ነው ያለው። እውነቱን እንደማቅ ደግሞ አንተ ራስህ ታውቃለህ። ምንም በቃ ስሟንም ሲያነሱ ሲደግፏትም ሲያበረታቷትም አይቻት ስለማላቃት ልጅ ስለ ፍቅር 15 ቀን ሙሉ ከቪዲዮ አጠፋም። ስለዚህ እኛ ደግሞ አንድ ነገር እንድትሆን አንፈልግም። ልጅቷ አንድም ነገር እንጀርስ እኔ እያልኩኝ ያለሁት ምንድነው ያንተ ቪዲዮ መስራት ያንተ ከሷ ጋር ከመለያየት ምናምን አይደለም። እኔ ባይዘው ልጅቷ ኦሬዲ በህይወት መኖር ራሱ ነው ይጠራጠራል። እየተረዳችሁኝ ነው? የምሬን እኮ ነው። ያን ያህል ነው የምሰጋው በህይወት ራሱ ነው መኖር። ወደዚህ ያመጣችሁ ሁሉ መስዋዕት ነው ከፍላለት እንዴ ነው እሱ። ተጠንቀቅ ፏድ። አንድ ቀን የ24 ሰዓት ጊዜ ሰተናል። ሲሪየስሊ ነገር ልናያት እንፈልጋለን። በዚህ በሰተን 24 ሰዓት ውስጥ ፍቅር ወደ ሚዲያ ተመልሳ ካላየን ሁሉንም ነገር ይፋ ነው የምናደርገው። ለቤተሰቦቻችን መረጃውን የምናወጣ ነው የሚሆነው። ፏድ በዚህ እንዳታዝንብን። ጨርሻለሁ። እኔ ሁሉንም ነገር ማለት ነው ጋድ ነው አሌክስ አማን ነው። ስራ ምናምን ሰው ፈልግ ስራ ቢዚ ጠፍታለህ። መደወል ስልክና ማለት ትንሽ አሞኝ ብርድ ምናምን እና ለሆነ ጉዳይ ፈልግ በዛውም የሆነ ማስተዋወቅ ሰው አለ ማለት እስኪ ነው ጉዳይ ምናምን አውራሻለሁና ስመጣና ሁለቱን እንጠብቃቸዋለን ምናምን ነገር ማናቸው ታውቃቸዋለህ ስታይከው ምናምን አንተ ጭራሽ ሰፈር ትመጣለህ። ኧረ አባቴ አንተ ሊያቅኝ አንተ የበጠበጠው ብቻኛና ተረጋጋ። አንተ የኔ የበጠበጠው ኩስናብሽና ስለሩታ አውቄያለሁ። አንተ አትረጋጋም። አንተ ተረጋጋኝ። አንተ ተረጋጋኝ። ሸሚዝ ነው ያስኮልከኝ ቢዘስ እኮ ስለአብርሽና ስለሩታ የበጠበጠው አውቄያለሁ። ዘፈልገ ነው እኮ ቆይ ይኸው ልጅ ልጅ ታለቀኝ አዩን ቀረበ ምናምን ቀነው አንተ አዩን ቀረበታል። ሰማኝ ሳንዴ ተረጋጋ። ኧረ ባሪቀ ይረፈና ተረጋጋ። አንዴ አስከጅማ ያለው አንተ ጭራሽ ሰፈር ትመጣለህ እንዴ? ምን አይነት ንቀት ነው? አንዴ ባሪ አንዴ ተረጋጉስ ባሪ አንዴ ምንድነው የምትጠይቀው? መጀመሪያው ነው ተፈታለህ። ይቅርታ ጠይቀዋለሁ። ይሄን ይቅርታ ጠይቀዋለሁ። አላየሁም ቪዲዮ ምንድነው አንተ በቃ ተረጋጋ። አላየሁም ቪዲዮን ተረጋጋ። አሁን የመጣ ነው ያን ሁሉ ነገር ረስተን አንድ የምንሆንበት መንገድ ነው በቃ የመጣ ነው። ምንድነው ጓም እኮ አንተ ዝም በል ቆይ። አሁን ተጣላ ነው አንተ አውጣና መጣላ ለነዚያ ጉዳይ ለፈለኳቸው አንዴ አንዴ ቆይ ስማኝ ሳንዴ እሺ አንዴ ስማኝ ልክ ነው ባልተዋለው ምንድነው የተፈጠረው? እስኪ ቆይ ወይስ አንዴ ያዛው አይደለም አንተ ምንድነው በረደ አይደል እንደ ጉዳዩ ተረጋጋ አይደል እንደ ነገሩ ተረጋጋ። ቆይ ያለ ጭራሽ ሰፈር ትመጣለህ እንዴ? አንተ ምን አይነት የፈለገ ይቅርታ ቢጠይቅ ፋሩቅ የሰው ላይፍ እኮ በጥጧል። ይሄ ልጅ ገብቶኛል። አብርሽና ሩታን በጥጧል። ይሄ ልጅ በዚህ ምክንያት ነው የተወጣበት። ጠይቋል ይቅርታ ወይኔ ባርናባስ ይሄን ይቅርታ ጠይቆት አላየም እንዴ? ቤት ወስዶ ምናምን ለምኖ ምናምን ጠይቆት አታስብም እንዴ አንተ? መጀመሪያ አንድ ያረጋጉት ታረጋጉት እያላችሁ አንድ ተረጋጉ። ለዚህ ጉዳይ ላይ ፈልጓችሁ ነው ታረጋጉ ምጣለው እንደፈለገ ነው መስማት እኮ ነው። በዛውም ላስታርቋቸው ይፈልጓችሁ። እሺ ምንድነው ንገረኝ። ይሄን ይቅርታ ጠይቀዋል። በዛውም ላስታርቃቸው ሳላውቃችሁ በቃ ቪዲዮ አንተ ነው ያውቀው ቆም ያረኩት ነገር አለ እንዴ? እሺ ጊዜውን እና ያን ቪዲዮ እያያችሁ ለምን ትመጣበታለህ አንተ? በተደስተኛ ነው የሰማችሁ ያለው ተረጋጉ። እናንተ ተረጋጉ። ለዚህ ጉዳይ ላይ ፈልጓችሁ ያልኳችሁ አና ሰሙኝ ናት ነው ጄክ ሊደት ናት በቃ አንተ ግን ሰው ተረጋጋ። መታሳዝን ሰው ነው ባንዴ ተቃለ የጠራዎች ለዚህ አለ ባለፈው ካየው ቪዲዮ ላይ ኪያ በጣም እኔ ምንም ቪዲዮ አላየሁም ፋሩቅ። እኔ አሙ ለዛ ነው ሸኮልክብኝ እኮ ለዛ ነበር እኮ የጠራኋቸው ላስረዳ እና የፈለገውን ይሄ ልጅ እኮ ህይወት እኮ ነው የበጠበጠው። ምን ሆኖ ነው ፋሩቅ? ገብቶኛል። ይቅርታ እንዴት ሰፈር ድረስ ይመጣል? እየወለ ያግሩ ቤት ድረስ ሄዶ በትርፍቱ አላየሁም። እኔ አላየሁም ነገር ላስረዳ ነበር ቸኮልክብኝ። በጣም ፈጠንክብኝ። እኔ በቃ ልጁን ስሜታዊ ነው ያደረገኝ። ስላወቀ አንተ ስላወቅህ ነው። ስሜታዊ ነው አንተ አብርሽና ሩታን በጥብጦ አሁን ላይ ያሉበትን ነገር ታውቃለህ። እኔ ያ ነገር ነው የሚያሳስበኝ። እኔ የሚያሳስበኝ ያን ነው የሚያሳስበኝ። ገብቶሃል? አብርሽና ሩታ ነው የሚያሳስቡኝ። እዚህ ጋር የእነሱ ህይወት መበጥበጥ ነው የሚያሳስበኝ። ተጸጽቷል፣ ደብሮታል። በቃ ለዛ ይቅርታ አንድ በዛ ይቅርታ ጠይቅ ነው። በዛውም ለሆነ ጉዳይ ፈልጌው ነው። የሚያሳስበን ጉዳይ አለን ፋሩቄኛ፣ ብዙ የሚያሳስበን ነገር አለ። ገብቶኛል። ግን ካየው በቃ ይቅርታ ጠይቋል ምናምን እና ላስታርቃቸው ነው የጠራሁት። አንተ አላውቅም በድንገት እና እኔ ያወቅኩ አላወቅኩም። ስሙ ስላወቀ ነው
አዎ ቀድመኔ ጋር ነበር መደወል የነበረብህ። ባሪ ኖርማል ነው በቃ እነሱ ቅርታ ጠይቀዋል ምናምን እኛና እነሱ ነው የግል ጸብ የሚከተን ምንም ነገር የሆነ ጉዳይ አለ። መጀመሪያ ማለት ነው መጀመሪያ ቪዲዮውን አይተህ ነው መረዳት ያለብህ። እኔ ለመጨቃጨቅ አሁን ተባብረን አብሮና የተጠራንበት ነገር አሁን የፈለኳችሁ ማለት ነው የፈለኳችሁ ለዛ ጉዳይ አለ። አሁን በቃ ከቻላችሁ ታረቁ ጊዜ ከቻላችሁ ታረቁ በቃ ነገሩ በርዷል ተባለ ታረቁ በቃ ስሜት ያው ነው እኮ በጣም ታናናራ አይደል እንደኛ የሚያሳስብ በቃ እኔ ተሰው ጉጄ ነው አንተ ላይ የሚያነር ጉዳይ አለ። ይሄ ቀላል ነው ሌላ ምን ራሱን ሊረዳኝ አይችልም። ፋሩቅ እናንተ እንኳን አትረዱኝም እንዴ? አረ ተቻለ ሳላወቀም እሱ አውቋል። ታረቁና በቃ ወደ ጉዳያችን እንግባ። ምንድነው በቃ ሶሪ ከልባችሁ ነው ታረቁና በቃ አሁን ደስተኛ ብታረቁ ሰላም ተባባሉ ከልባችሁ ማለት ነው። እሱ ታላወቀ ነው ከታገታን እንደዚህ አይደለም ፈልገው እኔ እናንተ ግል ጸብ ምናምን የለም ገብቶሃል። እኛ አንድ ሆነን በቃ አብርሽና ሩታን አንድ እንዲሆኑ ማድረግ ነው ገብቶሃል። ነፃነትን አርቀን ሁለቱ አንድ እንዲሆኑ የማድረግ ሀሳብ ነው እንጂ ሰራችልኝ እኮ በርድ ሌላ ነገር አንተ ላይ አስቤ ምናምን ነገር አይደለም ገብቶሃል። ስሜት የሚያደርገኝ ነገር እሱ ነው ገብቶሃል። በጣም ስለሚወዳቸውና የሰፈር ልጅ ነው እኮ እኔ ነፃነት ሸውዳኛለች ፋሩቅ በጣም ነው ሸወደችኝ። የሁለቱ አንድ መርዝ ይሆነች ሰው የሁለቱ አንድ ስለሚፈልገው እንደዚህ ሆነ። አሁን ድጋሚ ያለ መሳሳት እኮ ነው ኪያ። አሁን ተፈጠረ እኛን ገብጋብ የሚያሳስበን ጉዳይ ነው። አውቋል በቃ ሳወቀ አረጀ ነገር ነው። አሁን አንድ ሆነ መስራት እንጂ ያለብን እና አሁን ታርቃችኋላ ፈታችኋል ከልባችሁ ታውቃላችሁ። እና አሁን የፈለኳችሁ ለጥብቅ ጉዳይ ነው። እዚህ ጋር ሰው በራፍ ሲሆን እዛች ጋር ነው እንገራችሁ አምሰውም ስላለ አንተ ግን ተፈረብሽ ካለ ኖርማል ነው። አላወቀም ነው ፈልጌ አጥቻለሁ። ለዛ እኮ አላወቀም ነው ስንት ቦታ ፈለኩ ነው ያጣው። በቃ እኔ ፈለኳችሁ ከባድ ጉዳይ አለ። ይሄ ጭራሽ አንድ የሚያደርገኝና ምክንያቱም አሁን እኛ ሁሌ ቆሙ ለሀቅ አይደል ቆም ነው ለሀቅስ ቆም ድረስ በማንነቱ ጉዳይ መልእክተናል። ምክንያቱም ሀቅ ነው ያዝነው አይደል። ምንድነው ሰሞኑን ፍቅር ጠፍታለች እያየናት አይደለም። እንደ ሀገር ልጅም እንደ ሰፈራውም ልጅም አይመለከተንም። የት ሄዳ ነው ፏርስ ብቻው ለምን እንደሚሰራው የከርፋፋ ምን እያደረገ ነው? ከርፋፋ ምን እየሆነ እንዳለ እኔም እንቆቅልሽ ሆነብኝ። እኔ የቡታጀራ ወንዶች ማለት ነው ዝም ብዬ ሳስበው በቃ ምንም በጣም ተዳክመዋል ብዬ ነው የማስበው። የምሬን እኮ ነው እኔ ጃውን እኔ የፍቅርና የፈዋድን ነገር እንዴት ብዬ እንደማወራን ይግራን ይገባኝ። በጣም ምንም ቢሆን ዝና ሀብት ምናምን ሲመጣ እንደዚህ ኩና እንዴ የመጣላት ነው ማሳወል ተጣልቶ ነው ትላለህ። እያየሁት አይደለም። አይ ምን እንደሆነ ታውቃለህ። ይሄን ያከረ እንዳልኳችሁ ያከረፈፍ አስቀይሞት ይላል። ያስቀይማታል በስነ ስርዓት። ፍራንኩ ማያምርም ታየው ማያምርም። ልጅቷ እኔት ነው ግን ያረጋት እኔ አላቅም። በዛ ጉዳይ ለማውጣት እንደ ሰፈር ታስብናል ልጅቷ ይሁሉ ሀብትና። እሺ ቤተሰቦቻችን እንግዲህ ዛሬ በፋሩቅ ቤት ተገኝተን ልናወራ የወደድነው በርካታ ጉዳይ አለ። አሳሳቢ የሆነ ጉዳይ ገጥሞን ነው። ምናልባት እኔ ፐርሰናሊ እዚህ ከተማ ቪዲዮ ላይ መውጣት ከጀመርኩኝ በጣም አጭር ጊዜ ነው። ግን ምንም በቃ ስሟንም ሲያነሱ ሲደግፏትም ሲያበረታቷትም አይቻት ስለማላቃት ልጅ ስለ ፍቅር ማውራት ስለፈለኩኝ ነው። ፍቅርን እኔ አውቃታለሁ። የሀገሬ ልጅ ናት። በደንብ አውቃታለሁ። ከልጅነቷ ጀምሮ ያላትን ጥንካሬ ታታሪነቷን ምናምን አያለሁ። ያንን እያየው ነው እና ያደገችው። ማንም ሰው ግን የሆነ ድጋፍ ሲሰጣት ቅር በዚህ ወጣች በዚህ ወረደች ምን ሆነች ምናምን ብሎ አፕሼት ሲያደርጋት አይቼ አላውቅም። ስለሚገርመኝ ነው በዚህ እና አሁን 15 ቀን ሙሉ ልጅቷ ከቪዲዮ ስትጠፋ የት ነው ያለችው? ምን ሆና ነው? ምን ገጥሟት ነው ብሎ የጠየቀ ሰው አላጋጠመኝምና ይሄም ነገር አስገርሞኛል። አንድም ሰው የት ሄደች ምንም ሳይገጥማት ባይዞ 15 ቀን ሙሉ ከቪዲዮ አጠፋም። ስለዚህ እኛ ደግሞ አንድ ነገር እንድትሆን አንፈልግም። ልጅቷ አንድም ነገር እንዲደርስባት አንፈልግም። አንድም ነገር አዝና ተከፍታ ችግር ደርሶባት ማየት አንፈልግም። እንደ ሰው በቃ እንደ ሀገር ልጅ እንደ ሰው ምንም ሆና ማየት ስለማንፈልግ ስለዚህ ጉዳይ ነው ቤተሰቦቻችን ልናወራችሁ የወደድነው። ምናልባት እኔ አስቀይማትም ሊሆን ይችላል ልጁ አስቀይማትም ብዬ አላስብም። እኔ ፈዋድ ምን አስበህ ነው አንተ? ቆይ ሲጀመር 15 ቀን ሙሉ ልጅቷ አድራሻዋን አጥፍታ ጠፍታ ያለችበትን አናቅም። ምናልባት አንተ ብቻ ነው የመረጃ ሊኖርህ የሚችለው። 15 ቀን ሙሉ እሷን ለቃ ያለ እሷ ቪዲዮ እየሰራህ ነው፣ ኑሮህን ቀጥለሃል። ምን አስበህ ነው አንተ? ምንድነው አታስብም ወይ? ስለ ልጅቷ የማይጠበቅ ነገር ባለቤትህ ናት እኮ የትዳር አጋር ናት፣ ህይወትህ ናት። ስለ እሷ አታስብም ወይ? ቀለል አድርገህ አይተኸው ቪዲዮ እየሰራህ ነው፣ ኑሮህን እየኖርክ ነው። you are so shine በቃ በዚህ ሰዓት ምን አስበህ ነው? ሀሳብ አልገባንም። እኛ ልጅቷ ላይ አንድ ነገር ደርሶ ከሰማን
እኔ ማስፈራሪያ ዛቻ ሰልችቶኛል። የምናደርገውን ታያለህ። ልጅቷ አንድ ነገር ሆና ማለት ምንም እንድትሆን አንፈልግም። ፍቅር በቃ በፍጹም ማለት ነው። እንደ ስሟ ፍቅር የሆነች ልጅ ናት። እንዴት ኪያ እንዴት እንዳደገች እናውቃለን። ሰፈር ውስጥ ጎበዝ ልጅ ናት፣ ታታሪ ልጅ ናት። እና አንድ ነገር ሳትሆን ደግሞ ይቺ ልጅ እርግጠኛ ነኝ ቪዲዮ 15 ቀን ሳትሰራ አትቆይ። ደግሞ የአባቷ ልጅ በጣም እና እቺ ልጅ አንድ ነገር እንድትሆን አንፈልግም። አስቀይማትም ከሆነ ነገሮችን የምታስተካክልበትን መንገድ ወስደህ በራስህ መንገድ አስተካክል እና ስለ ፍቅር ከዚህ በላይ እርምጃ እንወስዳለን። ደህንነቷን ለማወቅ ያለችበት ሁኔታ ለማረጋገጥ ቤተሰቦቻችን እስኪ ሁሉንም ነገር እንግዲህ ምን ተናገረ እና አሁን ቪዲዮ ማለት ስለ ፍቅር የፍቅር የጠፋችበትን ሁኔታ ምናምን ለማወቅ ለምንድን ነው የጠፋችው ብሎ ለማውራት ነው በርናባስ ነው የመጣው። አሁን ተረዳኸኝ እንጂ እኔ ስለና አብርሃምና ስለነ ሩታ ምናምን እኔ አይመለከተኝም። ተረዳኸኝ አይደለ? እኔ የሚመለከተኝ ጉዳይ የለም። ኦሬዲ እቺ ልጅ ግን የጠፋችበት ምክንያት ነው 10 ምናምን ቀን አስበው የለችም እቺ ልጅ ከሚዲያ እና ደግሞ በጣም ደግሞ ማለት የሆነ በጣም ያሳዘነኝ ምን ግራ የገባኝም ነገር ስለሆነ ነው ፋሩቅ እኔ አንተን እንዳወራው ነው። እቺ ልጅ ያለ ምክንያት ልጠፋብን አትችልም። ትክክል ስናወራ ለዛ ነበር። አዎ ማስባዲ ባለመውኩ ነው ያው ይቅርታ ማድረግልታል። አይ ነገሩ ነው እቺ ልጅ ታውቃለህ ያለ ምክንያት አትጠፋም ከቪዲዮ እና ፏድ ደግሞ ምን እንዳለ አሁን አንተ በቃ ኦሬዲ ሁሉን ነገር ረስተህ ምናምን የራስህን ህይወት እየኖርክ ነው መሰለኝ። አይ ቲንክ እኔ አንድ ነገር ምነግርህ ማለት ነው ፏድ እኔ እንደ በራሴ በግሌ ማለት ነው ከፍቅር ጋር ያለውን ግንኙነት እኔ በጣም አውቃቸዋለሁ እና ፍቅር የጠፋችበትን ምክንያት ደግሞ ማለት ነው 100% እኮ ነው እውነት የሆነ መረጃ ነው ያለኝ። እውነቱን እንደማቅ ደግሞ አንተ ራስህ ታውቃለህ። እኔ ግን በህዝብ ፊት መናገር አልፈልግም። ይሄ ለምን የባለ ትዳር ሚስጥር ስለሆነ ይሄ ነገር ግን ቢወጣ እኔ መረጃ ቢወጣ ማለት በቃ አይሆን ውስጥ ነው የሚገባው። ያምኑን ፍቅርን ያስቀየመበት ነገር ካላስተካከለ አሁንም ቤተሰብ እንዲያውቅ የምንፈልገው እውነቱን እናወጣዋለን። አዎ አንተ ጋር እውነቱ ካለ ገብቷል። እኔ ጋር እውነቱ አለ። ይልሽ ካላስተካከለ የሚያደርገው ነገር ትክክል ካልሆነ ፍቅር የት ናት? ጠፋለች አይደል? ገብቷል። ፍቅር የት እንዳለች እናናውቃለን። እሱ ቪዲዮ ለቋት እየሰራ ነው። ስለዚህ እሱ የማያስተካክል ነገር ከሆነ ልጅቷን የማያመጣት ከሆነ ገብቷል። ወደ ካሜራ የማያመጣት ከሆነ ከሱ ጋር ማትሰራ ነገር ከሆነ ያለውን ነገር የሁለቱን ነገር ፊት ለፊት ጋር እናወጣዋለን። እኔ የእውነት ነው የምልህ እኔ በርድ ጭራሽ ማለት ነው እኔ ማለት ለማናችሁም ሁላ ያን መረጃ ባላሳያችሁ ደስ ይለኛል። ለምንድን ነው ታውቃለህ? ልጁ ኦሬዲ በቃ በጣም የሆነ ምን የምልህ የሚያጸጽተው አለ አይደል? በጣም ለቆት ስራ አይደብሩም። ቶሱ ጭንቅላት ከሌለው ማስተማገናዘብ ካልቻለ ለምን ነው ካለሷ ተከታተሉ እንዴ? አይደብርም? ትናሽ ለገባችሁ ይሄ ልጅ ማለት ነው ይሄ ልጅ ኦሬዲ አሁን በቃ ቪዲዮ ምናምን ይስራ እሱ ከሷ ጋር የሚያገናኘው ህይወት አይደለም። እኔ እያልኩ ያለሁት ኦሬዲ እቺ ልጅ እያየናት አይደል? እኛ ጥያቄያችን ከሱ ጋር አይደለም። ይሄ መስራት አለ መስራት እኔ እያልኩኝ ያለሁት ምንድነው ያንተ ቪዲዮ መስራት ያንተ ከሷ ጋር ከመለያየት ምናምን አይደለም። እኔ ባይዘው ልጅቷ ኦሬዲ በህይወት መኖር ራሱ ነው ይጠራጠራል። እየተረዳችሁኝ ነው? የምሬን እኮ ነው። ያን ያህል ነው የምሰጋው በህይወት ራሱ መኖር። በጣም ብቻ በጣም የምታሳዝን ሰው ማለት አንተ ነህ። እንዴት እንደሆነ ታውቃለህ? ለኔም እኔ በራሴ ማዝንልህ ፍቅርን እኔ አውቃለሁ ማለት እዚህ በነበረው ጊዜ የከፈለችለትን መስዋዕትነት አፈር ድችራ በልታ ለአንተ በጣም ትልቅ መስዋዕትነት ከፍላለች። ይሄ ደግሞ ማይረሳ እንደሆነ እኛ እናውቀዋለን፣ በተለይ እኛ እናውቀዋለን ይሄ ማይረሳ ነገር እንደሆነ ገባኛው። ጣልቃ ገብተህ መሀላችሁ ይሄ እንደዚህ ነው አንተ እሷ እንደዚህ ነሽ ልንላችሁ አይደለም። እኛ ኦሬዲ ፍቅር መጥፋቷ ስላሳሰበ ነው። እኔ በህይወት መኖሯን እኮ አልኩ። እኔ በህይወት መኖሯን ራሱ እጠራጠራለሁ። ፏድ እየሰማኝ ነው አይደል? እና ይሄን ቪዲዮ ደግሞ እኔ 100% ለሚያው ሙሉ አካል ነው የምነግርህ። ሙሉ መረጃ፣ ስርዓት ያለው ማስረጃ እኔ ጋር አለኝ። ገባ እና ፏድ እኔ ያው የምነግርህ ልጅቷን ወደ ቪዲዮ አምጣልህ። በቃ ሌላ ምንም መናገር አልፈልግም። ፋሩቅ ተላችሁ ነገር እና ምድው አብዛኞቹ ነገር ብላችሁታል። ልጅቷ በጣም ታውቃታላችሁ። በጣም ታዛዥ፣ ሩሩ፣ ቤተሰብ ምትረዳ ልጅ፣ በጣም በቃ ለቤተሰብ የምታስብ ልጅ ነች እና ይሄ ልጅ የሆነ ነገር ባያረጋት እንደዚህ ከቪዲዮ አጠፋም። ምን ብታረገው እንደዚህ እስከ መርሳት ከሱ ላይፍ መኖር ምናምን ምን ይባላል? ዘይልም በእናትህ አረን ያውቃለሁ። በጣም ላይፋቸው በጣም ነው የማውቀውና ከዛ ከትቢያ ስር ነው ያወጣችሁ እኮ ወደዚህ ያመጣችሁ ሁሉ መስዋዕትን ከፍላለት። እንዴት ነው እሱ የሆነ ነገር ባያረጋት ጀምሪቷ አትደበቅም። አዎ ምክንያቱም እስከዛ ይናገራል። 15 ቀን 14 እኮ ይሄ ነገር በግልጽ ማታወጣ ከሆነ አሁንም ኪያ እንዳለው ኪያ የሆነ ነገር አለ ለኛ ማነግራችሁን ብሏል። እሱ በጊዜ ሂደት እንደ ልጁ ጥንት ታይቶ ይወጣናል ማለት ነው። በቤተሰቦቻችን በደንብ መናገር ያለብን ነገር አለ።
እኛ አሁን መሀል የሆነ ሰው እንትን ሲል ምናምን መሀል መግባት አለ። ኦልሬዲ የሀገራችን ልጆች የሆነ ነገር ሲሆኑ እኛ እንደ ሀገር ልጅ ያሳስባል እንጂ ስለማንም ለማጥፋት ምናምን አይደለም። እኛ ይመለከታል። ግን የፍቅር ጉዳይ እንደ ሀገር እንደምናውቃት እንደ ሰፈር ልጅ እንደ ሀገር ሰው ምናምን አይደለም። እኔ ደግሞ እሷን ማስበው ለምን ታውቃለህ? መስዋዕትነት ከፍላ ነው ይሄ ልጅ ማለት ነው አሁን ያለበት ሁኔታ ላይ እንዲቀመጥ ያደረገችው እሱ ነው። እና የዚህ ልጅ ኖርማል እንደ ሴት ጥቃት ምናምን አይደለም፣ እንደ ሀገር ነው የሚያሳስበኝ። የምሬን እኮ ነው የምልህ። በቃ ልጅቷ ማለት የሆነ ምን ብዬ ልንገርህ ዋጋ እንደከፈተችለት ፍቅር የሆነች ልጅ ነች። ደግሞ እንደስማ እኔ ለአንተ መናገር የምፈልገው ነገር ምንድነው? እባክህ ፍቅርን ካለችበት ቦታ አምጣልን። የምታደርገው ነገር በጣም ያስጠላል። አንተ ተለይታት ነው በዚህ ሰዓት ቪዲዮ እየሰራ ያለው፣ የራስን የሆነ ነገር እያራመድክ ነው። እንቺ ልጅ ለአንተ ብዙ መስዋዕትነት ከፍላለች። እዚህም ባለችበት ታይም ሁላ ክላስ እየተማረች በነበረችበት ጊዜ ለአንተ ብዙ ነገር አድርጋላለች። ሁላችንም እናውቀዋለን። የቡታጅራ ሰው ሁሉም ያውቃችኋል። የእናንተ ነገር የተደበቀ ነገር አይደለም፣ ጋድ ይወጣ ነው። እና ስለዚህ እናንተ የምታደርገው አንተ ያደረከው ነገር ደግሞ ጭራሽ የሚያስጠላ ነገር ነው። ስለ እኔ ሚስቴ ላይ ወይም ፍቅረኛዬ ላይ ላደርገው የማልችለው ነገር ነው። እኔ እሷን ተለይቼ የሆነበት የታርጋት እኔ ጥያቄ የታርጋት ነው። ምን ሆና ነው እሷ? እኔ እኮ ይመለከተኛል ስለሷ፣ ገብተዋል። እና ስለዚህ እሷን ወደ ቪዲዮ እንድታመጣልን እንፈልጋለን። ኪያ እንዳለው ደግሞ አንተ ይሄን ነገር ማድረግ የማትፈልግ ከሆነ ገብተዋል፣ ያንተ ሚስጥር የሚወጣበት ነገር ይሆናል። እና እሷ ዋጋ ልክ እንደከፈለችልህ አንተ አሁን ላይ ዋጋ መክፈል አለብህ ለእሷ። ገብተዋል ፋት ይሄን ነው የምልህ። እሷ ለአንተ ብዙ ነገር ከፍላለች። አሁን ላለበት ህይወት እሷ የከፈለችልህ ዋጋ ነው። ራሴ አምጥቼ ሰክሰስ ሆኜ ምናምን ነገር አትበል። እሷ ለአንተ ብዙ ነገር አድርጋለች፣ ሁላችንም እናውቃለን። ገብተዋል። ስለዚህ ያለውን ነገር እባክህን አስተካክል። እኔ የምልህ ፏዴ አንድ ነገር ነው ማስጠነቀቀ። አንተ ከማንኛውም ሰው ጋር ፕራንክ ልትሰራ ትችላለህ፣ ቪዲዮ ልትለቅ ትችላለህ። እኛ ግን የምንፈልገው ምንድነው ፍቅርን ብቻ እንድትመልስልን፣ እሷን ብቻ አይኗ እንድናያ ነው የምንፈልገው። አግታትም ሊሆን ይችላል፣ ሌላ ቦታ ደብቃትም ሊሆን ይችላል። ጓደኞቼ ተናግሮታል። አንስታለች፣ ከመሬት አንስታ ከትቢያ አንስታ ነው የሁሉ ያደረሰች። ብዙ ነገሮች አለ። እኛ አሁን ሚዲያ ላይ አንናገርም፣ ግን እሷን መልስልን ነው የምንፈልገው። በቃ እሷን ቪዲዮ ላይ እንድናያት ነው የምንፈልገው። በቃ ከደበክበት ካገዝክባት አውጣት። አንተ ከማንኛውም ሰው ጋር መቦዘን ትችላለህ፣ ባለጌ ነህ፣ መቦዘን ትችላለህ። እሱን ነው የምነግርህ። ገባህ አይደለ? ላንቺ ነው መልእክት ማስተላለፍ የምፈልገው። ምን እንደነካሽ አላውቅም። ፍቅር ያለሽበትን አናውቅም። ጥንካሬሽ የት እንደገባ አናውቅም። በጣም ጎበዝ አርአያዎች ሰው እንደነበርሽ ነው የምናውቀው። እና ቢያንስ አታስጨንቂን ፍቅር። የሆነ ያለሽበትን ደህንነትሽን ምናምን ታሳውቂን ሞክሪ። ሲቀጥል አብርሃም አንድ ቀን ነው የምንሰጥህ፣ የአንድ ቀን ጊዜ። ችዋድ እቺ ልጅ አንድ ቀን ባልሞላ ጊዜ ውስጥ 24 ሰዓት ባልሞላ ጊዜ ውስጥ ቪዲዮ ላይ ወጣ ለቤተሰቦች ደህንነቷን እንድታረጋግጥ እንፈልጋለን። ይሄ ሆኖ ካልተገኘ ግን በቃ ቀደም ኪያን ሰምተዋል የተናገረውን ነገር። ያ ነገር የሚሆን ነው የሚሆነው። እና እባክሽን ፍቅር ጥንካሬሽን፣ ጠንካራ እንደሆንሽ እናውቃለን፣ ምርጥ ልጅ እንደሆንሽ እናውቃለን። እኛ ስታድጊ አይተን ያ የምናወራው ሁሉንም ነገር ማለት ነው። አስተዳደግሽን እናውቃለን፣ እንዴት እዚህ ደረጃ እንደደረስሽ እናውቃለን። አንተ ደግሞ አትርሳ የተደረገልህን ነገር። በጣም ባለ ውለታ ነሽ። ምናልባት በባለ ትዳሮች መሀል በአጋዦች መሀል ውለታ የሚባል ነገር ላይኖር ይችላል፣ ግን ለፐርሰናሊ ባለ ውለታ ነች። የምር ሞታላለች ለአንተ። አንተ ልትሞትላት የሚገባ ልጅ ናት ፍቅር። እንደ ስሟ ፍቅር የሆነች ልጅ ናትና ተጠንቀቅ ፏድ። የአንድ ቀን የ24 ሰዓት ጊዜ ሰተናል። ሲሪየስሊ ነገ ልናያት እንፈልጋለን። በዚህ በሰተን 24 ሰዓት ውስጥ ፍቅር ወደ ሚዲያ ተመልሳ ካላየን ሁሉንም ነገር ይፋ ነው የምናደርገው። ለቤተሰቦቻችን መረጃውን የምናወጣ ነው የሚሆነው። ፏድ በዚህ እንዳታዝንብን። ጨርሻለሁ። በጣም ብዙ ማለት በጣም ብዙ ጊዜ የሚሰጠው 24 ሰዓት ማለት በጣም ብዙ ሰዓት እና እኛ አሁን ለቤተሰቦቻችን መናገር የምንፈልገው ነገር ይሄ መጨረሻ ነገራችን ነው። ካሁን በኋላ እኛ ፍቅርን እንደ ሚዲያ ላይ ማየት አለን። እኔ 24 ሰዓት ምንቴ እንዳለው በዚህ አንድ ቀን ውስጥ እቺ ሚዲያ ላይ ካልመጣች እኔን እመነኝ ፏድ፣ እኔ ሁሉንም ነገር ማለት ነው ጋድ ነው ጨርሰናል። ምትክ ነገር ከሌለ እንጂ እና ጀማ እንዳየው ነው ፏድ